አንድ ቅዱስ ነበረ፣ የገዛ ድህነቱን የሚፈራ። አንድ ቅዱስ አባት በሞት አፋፍ ላይ የቆመ በእግዚአብሔር ፊት የሚንቀጠቀጥ። በመጨረሻዎቹ ቀናት ክብርን አልለመንም፣ እረፍትንም አልለመንም። አንዲት ጥያቄ ብቻ ጠየቀ። ነፍሴ ትቀበል ይሆን ወይስ ትጣል? ነገር ግን ይህ ፍርሃት በመጨረሻው ጊዜ የተጀመረ አልነበረም። የጀመረው ገና በልጅነቱ ነበር። በግብፅ ምድር ከጻድቃን ወላጆች አንድ ሕፃን ተወለደ። በቅንጦት ሳይሆን በእግዚአብሔር ፍርሃት ያደገ ልጅ። ገና ከጥንት ጀምሮ ዓይኖቹ ዝምተኛ ነበሩ። መንፈሱም ያልተለመደ ረክቶ የመኖር ጸጥታ ነበረው። እንደ ሌሎች ልጆችም ሳቅን አላሳደደም። በአንዲት ዕለት ቅዱሳን መነኮሳት ሊጎበኙት መጡ። ከመካከላቸውም አንድ አረጋዊ ነበረ፣ የዝምታ ሰው፣ ከሚታየው ዓለም ባሻገር የሚያዩ ዓይኖች ያሉት ሰው። በዚያች ሌሊት ራእይ ያየ። ሕፃኑ በኤጲስቆጶሳት መካከል ቆሞ እጃቸውን በላዩ ጭነው ድምፃቸውን ያስተጋባሉ፣ ይገባዋል፣ ይገባዋል፣ ይገባዋል። አረጋዊው በድንጋጤ ነቃ። ወዲያውኑም ወደ ሕፃኑ አባት ዘወር አለ። ጠብቀው፣ አስተምረው፣ ምክንያቱም ይህ ሕፃን ብዙዎችን ይመራልና። ነገር ግን ቃሉ ሳይፈጸም በፊት ሐዘን መጣ። ገና በ2 ዓመቱ ሕፃኑ አባቱን አጣ። ያልጠገበው ያ ድምፅ በዝምታ ተተካ። ድምፅ በነበረበት ቦታ ባዶነት ሰፈነ። ጥንካሬ የነበረው ያ ቤት አሁን መለየትን ተሸከመ። ነገር ግን እግዚአብሔር ብቻውን አልተወውም። በአጎቱ እጅ አደገ። ኤጲስቆጶስ፣ መምህር፣ በቅዱሳት መጻሕፍት ውስጥ በሰጠመ ሰው። ስሙ አባ ጴጥሮስ ይባል ነበር። በእርሱ ጥበቃ ስር ሕፃኑ እንደ ተራ ልጅ አላደገም። እድገቱ ፈጣን ነበር። በጉልበት ሳይሆን በጸጋ፣ በጫጫታ ሳይሆን በማስተዋል። ሌሎች ልጆች ሲጫወቱ እርሱ ያጠና ነበር። ሌሎች ሲናገሩ እርሱ ይሰማ ነበር። መጻሕፍት ለእርሱ አዲስ አልነበሩም። እንደሚታወሱት ትዝ እንደሚሉት ነበሩ። በዙሪያው ያሉ ሁሉ ማስተዋል ጀመሩ። ይህ ተራ ልጅ አልነበረም። ጊዜው ሲደርስ ወደፊት ቀረበ። እጃቸውን በላዩ ላይ ጫኑበት። ያ በራእይ የታየው ሕፃን ወደ ቤተ ክርስቲያን የመጀመሪያውን እርምጃ ተራመደ። ተሾመ፣ ዲያቆን ሆነ። ነገር ግን ይህ ፍጻሜው አልነበረም። የዋጋው መጀመሪያ ነበረ እንጂ። ምክንያቱም በ12 ዓመቱ አንድ ውሳኔ ይወስናል፣ ከሚያውቀው ዓለም ሁሉ የሚለየውን ውሳኔ። በ12 ዓመቱ ዓለም አሁንም ትጠራው ነበር። ሞቅ ያለ ምግብ፣ የሚያውቃቸው ድምፆች፣ የቤት ውስጥ ሰላማዊ ጥበቃ። ነገር ግን ከጥልቅ የሚወጣ ሌላ ነገር አለ። በከፍተኛ ድምፅ ይጣራ ነበር፣ ሊተወው የማይችለው ጥሪ። ሌሊት ከሌሊት ሳይተኛ ያድር ነበር። በጨለማ ውስጥ ዓይኖቹ ተገልጠው ልቡ ሳይረጋ፣ ልቆይ፣ ከዛ እንዳለፈው ሕይወቴ ልኑር ወይስ ወደማላውቀው መንገድ ልጓዝ? እናም አንድ ሌሊት መረጠ። ምቾትን አይደለም፣ ቤተሰብን አይደለም፣ ግን እግዚአብሔርን መረጠ። ያለ ጫጫታ፣ ያለ አዋጅ ተነሳ። ቤቱ ጸጥ ብሏል። ሁሉም ተኝተዋል። ለአንድ የመጨረሻ ጊዜ ተመለከተ። ያሳደገውን ቦታ፣ ዳግመኛ የማይመለስበትን ሕይወት። እንባ የለም፣ ቃላት የሉም፣ ብቻ ዝምታ። በአንዲት እርምጃ ወደ ጨለማው ሕፃኑ ከዓለም ተሰወረ። ወደ በረሃውም ገባ። እዚያ ምቾት ይሞታል። እዚያ ሥጋ ይሰበራል፣ ነፍስም ትፈተናለች። በረሃ አይቀበልህም፣ ያራቁትሃል፣ ያጋልጠሃል። ደካማ የሆነውን ይሰብረዋል። ልጁ የደረሰው እዚህ ነው። ከእንግዲህ የምቾት ልጅ አይደለም፣ እግዚአብሔርን ፈላጊ እንጂ። ለአንድ ቀሲስ ተሰጠ። በዚሁ ምድረ በዳ በጠነከረ ሰው። ስሙ አባ ጴጥሮስ ይባል ነበር። እዚህ ዘለግ ያሉ ትምህርቶች የሉም፣ ሙገሳ የለም፣ ምቾት የለም፣ ብቻ መታዘዝ እና ዝምታ። ቀናት አለፉ ያለ ምግብ፣ ሌሊቶች ረዘሙ ያለ እንቅልፍ። ሥጋው ደከመ፣ ትንፋሹ ከበደ። በረሃውን በሹክሹክታ እንዲህ ይል ነበር፣ ተመለስ። እርሱ ግን አልተመለሰም። ምክንያቱም አንድ ነገር እየተለወጠ ነበር። ረሃብ ከእንግዲህ አይገዛውም። ዝምታ ከእንግዲህ አያስፈራውም። መከራ መስሎ የታየው ሁሉ ወደ ኢምንትነት መለወጥ ጀመረ። እናም የመራው ሰው ሄደ። አባ ጴጥሮስ አረፈ፣ ብቻውን ተወው። ከእንግዲህ ረዳት የለም፣ ብቻ በረሃውና እግዚአብሔር ቀሩት። በዚህ በብቸኝነት ጸጥታ ውስጥ ገና ወደ ጥልቁ ይወርዳል። ጥቂቶች ብቻ ወደሚጸኑበት ስፍራ፣ የታላላቅ አባቶች ስፍራ፣ የአባ እንጦንስ ገዳም። ብቻውን የሚመራው መምህር ሳይኖር ወደ ጥልቁ ሄደ። ታላላቅ ባህታውያን ወደሚመላለሱበት ወደ ጸሎት ምሽግ፣ ወደ አባ እንጦንስ ገዳም። እዚህ ሰዎች እንዲሰሙ አይናገሩም። የሚናገሩት ለንስሐ ነው። ቀናት የሚለኩት በሰዓት አይደለም፣ በጸሎት እንጂ። ሌሊቶች ለእረፍት አይደሉም፣ በእግዚአብሔር ፊት ለመቆም እንጂ። በመካከላቸውም በንግግር የታወቀ አልነበረም፣ በትዕግስቱ እንጂ።
በጊዜው መንገዱ ወደ ጥልቁ ወሰደው፣ ወደ ቅዱሱ የአስቄጥስ ገዳም፣ ወደ አባ መቃርስ ገዳም። በዚያም ያልተጠበቀ ነገር ሆነ። ለመሰወር የመጣው እርሱ አሁን ታየ። ኃላፊነት ተሰጠው። የእመቤታችን ማርያም ቤተ ክርስቲያን እንደ ሹመት አይደለም፣ እንደ ክብር አይደለም፣ እንደ ሸክም አይደለም። ቤተ ክርስቲያኗን ለማደስ ለማገልገል ራሱን እየተሸከመ ሌሎችን ለመሸከም። ከዚያም በረሃውን ተወው። ወደ ዓለም ለመመለስ ሳይሆን ክርስቶስ በተመላለሰበት ለመራመድ ወደ ቅድስት ከተማ ኢየሩሳሌም። በዚያም በትንሣኤ ቤተ ክርስቲያን ውስጥ ዳግመኛ እጃቸውን በላዩ ላይ ጫኑ። በአባ ሚካኤል እጅ ተሾመ፣ ቅስና ተቀበለ። ነገር ግን እርሱ ወደ አገሩ ለመሄድ ሲዘጋጅ ሳለ በሩቅ የእስክንድርያ መንበር ትጠብቅ ነበር። ስሙ ለመጀመሪያ ጊዜ ለሹመት ሲነሳ ግጭት ተጀመረ። በእስክንድርያ የቅዱስ ማርቆስ መንበር ባዶ ሆኖ ቆሟል። እረኛው ሄዷል። ቤተ ክርስቲያን እረኛውን ትጠብቃለች። በኤጲስቆጶሳቱም መካከል አንድ ስም ከፍ ማለት ጀመረ። የጸሎት ሰው፣ የተግሣጽ ሰው፣ ቀድሞውኑ የታየ ሰው፣ አባ ገብርኤል። የሚያውቁት ሁሉ በእርግጠኝነት ተናገሩ፣ ይገባዋል። ነገር ግን ሁሉም ድምፆች አልተስማሙም። ሹክሹክታው ወደ ተቃውሞ ተለወጠ። ስምምነቱ ወደ መከፋፈል ተቀየረ። ስሙ ከፍ ተደርጎ እንደነበረው ሁሉ ወዲያውኑ ወደ ጎን ተገፋ። ይልቁንም ሌላ ሰው በመንበሩ ላይ ተቀመጠ። አባ አትናቴዎስ፣ ታማኝ አገልጋይ፣ ቤተ ክርስቲያኑን በትጋት የመራ። አባ ገብርኤል ግን ምንም አልተናገረም። ጊዜው አለፈ። ዳግመኛም ስሙ ተመለሰ። እንደገና ድምፆች ከፍ አሉ። እንደገና ተስፋ ለመለመ። ነገር ግን በድጋሚ ውከት ሆነ። መስማማት ሲያቅታቸው ወደ ጥንታዊው ሥርዓት ዘወር አሉ። ዕጣ መጣጣል። ውሳኔው ሲመጣ ግን ስሙ ገብርኤል አልነበረም፣ አባ ዮሐንስ ነበር። እናም ልክ እንደዚያ በራእይ የታየው ያ ሰው ይገባዋል የተባለው ያ ቅዱስ ታለፈ። ወደፊት ከመራመድ ይልቅ ወደ ኋላ ተመለሰ። ከድምፆች ርቆ፣ ከውቀት ርቆ፣ ከመንበሩ ርቆ ተመለሰ ወደ በረሃው። በዚህ ጊዜ ግን አንድ ነገር ተከተለው፣ ራእያት። እንደገናም ተመለሰ፣ ማንም ወደማይከራከርበት ቦታ። ድምፆች የሉም፣ ሁከት የለም፣ ብቻ በረሃው እና እግዚአብሔር። ነገር ግን ዝምታው እንደዚያው አልቀጠለም። አንድ ሌሊት አንድ መነኩሴ ከእንቅልፉ ነቃ። ልቡ እየመታ አንድ ነገር አይቶ ነበር። አንድ ሰው የሊቀ ጵጵስና ልብስ በእስክንድርያ ቆሞ ተጎናጽፏል። ዳግመኛም ስሙ ተመለሰ። በክርክር አይደለም፣ በማሳመንም አይደለም፣ በእግዚአብሔር ፈቃድ እንጂ። ከዚያም ከበረሃው ውጭ ያልተጠበቀ ነገር መጣ። አዋጅ አምጡት አለ። ባገኙት ጊዜ ግን ደስ አላለውም። ወደፊት አልመጣም። ተቃወመ፣ እምቢ አለ። ምክንያቱም በረሃው ያስተማረውን ያውቅ ነበር። ተሰውሮ መኖር ሰላም ነው፣ ከፍ ማለት ግን አደገኛ ነው። በዚህ ጊዜ ግን ጥሪው ከሰው አልነበረም፣ ከእግዚአብሔር ነበረ እንጂ። ከዓለም ሸሽቶ የነበረው ያ ሰው አሁን ወደ ዓለም ተመለሰ። በእስክንድርያ በቅዱስ ማርቆስ መንበር ላይ ልብስ ተቀዳጀ፣ ተቀባ፣ ተቀመጠ። በፍላጎት አይደለም፣ በምኞት አይደለም፣ በአምላክ ጥሪ እንጂ። መንበሩን በያዘበት ቅጽበት ፈተናዎቹ ጀመሩ። የቅዱስ ማርቆስ መንበር የእረፍት ቦታ አልነበረም፣ የእሳት ቦታ እንጂ። እያንዳንዱ ውሳኔ፣ እያንዳንዱ ጸሎት፣ እያንዳንዱ ነፍስ በእርሱ ላይ አረፈ። ሕዝቡን የሚመሩ እረኞችን ሾመ። ቃሉን የሚሸከሙ ካህናትን አስነሳ። 3 ጊዜ ሜሩን አከበረ፣ ትውልድን የሚቀድሰውን ያንን ቅዱስ ዘይት። ከዚያም በአንዲት ሌሊት በጸሎት ቆሞ ሳለ አንድ አካል ታየው። የማያውቀው አይደለም፣ የሩቅ አካል አይደለም፣ የበረሃው አባት አባ እንጦንስ። ቅዱሱ ተናገረ፣ ተዘጋጅ፣ እረፍት ቀርቧልና 18 ወራት አለ። ቀናት ሲያልፉ በቤተ ክርስቲያን ላይ ማዕበል ተነሳ። ስደት፣ ፍርሃት፣ በምዕመናን ላይ የመጣ መከራ። እርሱ ግን በኃይል አልመለሰም፣ በጸሎት መለሰ እንጂ። በጸሎቱ ምክንያት እረፍት መጣ። ስቃዩ ረገበ፣ ጭንቀቱ ተወገደ። በጉልበት አይደለም፣ እጅ በመስጠት በጸሎት እንጂ። ጊዜው አጭር መሆኑን አውቆ ያልተጠበቀ ነገር አደረገ። ተሰወረ። ለ1 ዓመት ራሱን ደበቀ። በጾም በጸሎት ያለምንም ረብሻ በእግዚአብሔር ፊት በመቆም ሥጋውን እየቀጣ ቆየ። የነበረው ጥንካሬ ጠፋ። ቁመናው ደከመ። ፊቱ በብዙዎች ዘንድ ሊታወቅ አልቻለም። መንፈሱ ግን ከምንም ጊዜው በላይ በራ። እግዚአብሔር በፈቀደ ጊዜ ግን የተሰወረበት ቦታ ታወቀ። በተገኘ ጊዜ እንደ ገዥ አልተመለሰም፣ እንደ አገልጋይ ተመለሰ እንጂ። ለቤተ ክርስቲያን፣ ለሕዝቡ፣ አሁንም ድረስ ለሚጠብቁት ድሆች። በድካም ውስጥም ቢሆን ቀጠለ። ለተሰበሩት ጸለየ፣ የደከሙትን አበረታ።
ያለውን ጥቂት ጉልበት ሰጠ። ከዚያም ሥጋው ከዚህ በላይ ሊሄድ አልቻለም። ደዌ መጣ። በጸጥታ በዝግታ ብዙዎችን የተሸከመው ያ ሰው ከእንግዲህ መቆም አልቻለም። እዚህ ጋር ያልተጠበቀ ነገር ሆነ። ቅዱሱ ሰው ፈራ። ሞትን አይደለም፣ በእግዚአብሔር ፊት መቆምን እንጂ። ቀንና ሌሊት በእመቤታችን ማርያም ስዕል ፊት ለመነ። ለፈውስ አይደለም፣ ለምሕረት እንጂ። ከዚያም ብርሃን ክፍሉ ሞላው። ጌታ ተገለጠለት። በፍርድ አይደለም፣ በዝምታ አይደለም፣ በሰላም እንጂ። አትፍራ፣ ምክንያቱም አንተ ቦታህን አግኝተሃል በመንግሥተ ሰማያት። ከ3 ቀናት በኋላ ያለ ትግል ያለ ፍርሃት አረፈ። በቅዱስ ማርቆስ ቤተ ክርስቲያን አረፈ። ገና በልጅነቱ የታጨው ብዙ ጊዜ የዘገየው በዝምታም የጸናው ያ ሰው በመጨረሻም ፍርድን የፈራው እርሱ እንደ ልጅ መንግሥትን ወረሰ።